እሺ ወደ መጨረሻው ስንሄድ የመጨረሻው ተርሚኔሽን ነው ወይም ጉግል ፕሌይ ስቶር ወይም ፕሌይ ወይም ጉግል ኮንሶል ተርሚኔሽን የምንለው ማለት ነው። ስለዚህ ይህ የመጨረሻው ስቴጁ ነው። እሱን የደረሰብኝ ማለት ነው። ስለዚህ እንዴት እንደተደረሰብኝ ወይም ምን አይነት ችግሮች እንዳጋጠሙኝ እነግራችኋለሁ ማለት ነው። ስለዚህ የመጀመሪያው እንደ ዩቲዩብ ወይም ዩቲዩብ ላይ ስትራይክ እንደሚያጋጥሟችሁ እዚህኛውም ላይ ስትራይኩ ሰስፔንሽን እና ከሰስፔንሽን ሶስት ሰስፔንሽን ነው የሚፈልግባችሁ ይህ ተርሚኔሽን። አንዳንድ ጊዜም ጥፋታችሁ ከባድ ከሆነ ወይም ያረጋችሁት ነገር ከባድ ከሆነ ምን ይሆናል ማለት ነው። በአንድ ስትራይክ ብቻ ምን ሊሆን ይችላል? አካውንታችሁ ተርሚኔት ሊሆን ይችላል ወይም ከነ ሊጠፋ ይችላል። አካውንታችሁ የጉግል ኮንሶል ወይም የዲቨሎፐር ፔጃችሁ ከነ ሊጠፋ ይችላል። ይህ ጠፋ ማለት ምንድን ነው የሚያስከትልባችሁ? ከዚህ በፊት የሰራችሁት አፕሊኬሽኖች በሙሉ ወይም በዛ ስም ስሰሩት የነበረው በሙሉ ምን ይሆናሉ ማለት ነው? ሪሙቭ ከጉግል ፕሌይ ስቶር ላይ ሪሙቭ ይሆናሉ። ማንም ሰርች ሲያደርጋቸው አክሰስ ሲያደርጋቸው ሪሙቭ እንደሆኑ ያሳያል ማለት ወይም ምንም አይነት ነገር አያሳይም ማለት አካውንታችሁ ከነ ምን ስለሆነ ማለት ነው ስለጠፋ ማለት ነው። ስለዚህ ይህ እንዴት እንደገጠመኝ እነግራችኋለሁ ማለት ነው። አክቹዋሊ ማልቀስ ነበረብኝ በእውነቱ ግን ያው ትምህርት እስከሆነ ድረስ ወይም ለእናንተ ይጠቅማችኋል ብዬ ስላሰብኩኝ ነው ሲሪየስ ሆኜ የማወራችሁ ማለት ነው። ሲሪየስ ነኝ አይ ቲንክ። እሺ የመጀመሪያው እንደሚታወቀው በኮሮና ምክንያት ቤታችን ቁጭ ብለን ነበር። ስለዚህ በዚህ ጊዜ የተለያዩ ነገሮችን ለመፍጠር እና አዳዲስ ነገሮችን ዲቨሎፐር ፔጅ ላይ ለማስቀመጥ ፈለኩኝ በኮቪድ ጊዜ ማለት ነው። ስለዚህ የሚነሳው አብዛኛው ስለ ኮቪድ ነው። ስለዚህ መረጃዎችን ለምን በአፕሊኬሽን አልሰራም በሚል ሀሳብ ምን አረኩኝ? የዲቨሎፐር ፔጅን ተጠቅሜ የተለያዩ አክቹዋሊ አንድ ሰርቼ አንዱንም ለምን እንደሆነብኝ ባላቅም ሁለት አካውንቶች ሰስፔንድ ሆኑብኝ በኮሮና ቫይረስ ምክንያት ማለት ነው። ስለዚህ ምን ለማድረግ ነበር ያሰብኩት? መረጃዎችን የሚሰጥ ወይም ኢንፎርሜሽን መከላከያ መንገዶች መቼ እንደሆነ እንዴት እንደሚተላለፍ የሚገልጽ መረጃዎችን በአማርኛ ምናልባት በእንግሊዝኛ ይኖራል ብዬ ሰርች አድርጌ ነበር ፕሌይ ስቶር ላይ። ግን አብዛኞቹ ሪሙቭ ይሁኑ ኦር ሰርች ላይ ሀይድ ይሁኑ ባላቅም፣ ምክንያቱም በኮቪድ አማካኝነት ቤት ነኝ። ስለዚህ ቤት ኢንተርኔት አክሰስ አለኝ። ግን የኢንተርኔት አክሰስ ሊሚተር ነው ወይም በካርድ የሚሰራ ነው ወይም በካርድ ነው እንጂ ኖርማል ቤቴ ውስጥ ኢንተርኔት ኮኔክሽን የለም። በስልክ አማካኝነት ነበር የምጠቀመው። ስለዚህ ሪፈር ማድረግ አልቻልኩም ነበር። ግን እንደዚሁ በደፈና ሰርች አድርጌ የተለያዩ ሪዛልቶች አግኝቼ ነበር። ግን ሰስፔንድ እንደሚያደርገኝ ወይም ሰስፔንሽን እንደሚያጋጥመኝ አላወቅኩም። አዲድን ነው ኢቨን ሰስፔንሽን ራሱ እንዳለ አውቃለሁ፣ ግን በምን አማካኝነት እንደሚከሰት ራሱ አላውቅም ነበር። ምክንያቱም ከነዚህ ውስጥ ፖሊሲውን እንደሚገፋ አላውቅም ነበር ማለት ነው። ስለዚህ ሁለት አፕሊኬሽኖቼ በዚህ ምክንያት ሰስፔንድ ሆኗል። የመጀመሪያው ፓኬጅ ኔሙ ላይ የኮሮና ስም ጽፌበት እና በኢትዮጵያ የኮሮና ቫይረስ አይ ቲንክ እንደዛ የሚል ስም ነው የሰጠሁት። ስለዚህ በፓኬጅ ስሙ ነው ብዬ ስላሰብኩኝ የፓኬጅ ስሙን ሁለተኛውን ላውንች ሳደርገው የፓኬጅ ስሙን ቀይሬ ኦር ከላይ የሰጠሁትን ታይትል ቀይሬ ኢትዮጵያ ኢንፎርሜሽን አይ ቲንክ እንደዛ የሚል ሰጠሁት። ግን ስክሪንሻቱን ወይም ውስጥ ላይ ስጠቀም ስክሪንሻቱን የኮሮና አይከኖችን ተጠቅሜ ነበር ኦር የኮሮና አይከኖችን ተጠቅሜ ነበር ፊት ለፊት። ስለዚህ በዚህ ምክንያት ሁለተኛው አፕሊኬሽን ሰስፔንድ ሆነ። ሰስፔንድ ሆነ ማለት ያው እንደሚታወቀው 3 ስትራይክ ነው የሚጠበቅባችሁ። ስለዚህ 2 ስትራይክ ኖረኝ ማለት ነው። ከዛ ከ6 ወር አይ ቲንክ እሱ ከተከሰተ ከ6 ወር በኋላ ምን አጋጠመኝ ማለት ነው። ሶስተኛ አፕሊኬሽን ምን ሆነ? ሰስፔንድ ሆነ ማለት ነው። ስለዚህ ይህ ሪዝን አይ ቲንክ ሶስተኛ አፕሊኬሽን አይ ቲንክ እሱን ራሱ በስፓይ ነው የተባልኩት። እንግዲህ ስፓይ ማለት ለሶስተኛ ወገን መረጃዎችን አሳልፈው ይሰጣል በሚል ነው። ግን እኔ እንደዚህ አይነት ነገር ላረግ አላሰብኩም፣ ወይም ፖሊሲውን ቫይሌት የሚያደርግ ነገር ለማድረግ አልፈለግኩም። ግን ታይትሉ ላይ ፋይንድ ፍሬንድ ሎኬሽን የሚል ሰጥቻለሁ። ስለዚህ በዛ አማካኝነት ሶስተኛ አፕሊኬሽን ሰስፔንድ ሆነ። ሰስፔንድ ከሆነ ከሳምንት በኋላ ማለትም ትላንትና ማለት ነው። አሁን እንግዲህ ፖስት አፕሎድ ማድረግበት ቀን ባይታወቅም አይ ቲንክ ዛሬ ያደርገዋለሁ ብዬ አስባለሁ። ማለትም ትላንትና ወይም ይሄ ቪዲዮ ከተቀረጸበት ትላንትና ኢሜይል ደረሰኝ። ይህ ኢሜይል ምንድን ነው የሚለው? ጉግል ፕሌይ ኮንሶል አካውንት ሃዝ ቢን ሰስፔንድድ ሳይሆን ተርሚኔት ነው ያለኝ። ተርሚኔት ሆነ ማለት ምንም አይነት ነገሮች አላገኝም ማለት ነው። ሶ በጣም የሚያሳዝን ነገር ነው። አልጎሪዝሙ ነው አክቹዋሊ ተርሚኔት ያደረገኝ ማለት ነው። ስለዚህ አንደኛ 3 ሰስፔንሽን መሆኔ ይህ ነው እንደዚህ አይነት ችግር ወይም እንደዚህ አይነት ነገር ሊያስከትልብኝ የቻለው።
አንደኛውን ግን ፊክስ አድርጌው አለው ብዬ አስቤ ነበር። ሶስተኛው አፕሊኬሽን የሰስፔንድ በሆነበት ጊዜ ይህ ተርሚኔሽን እንደሚሆን አቅ ነበር ወይም ገምቼ ነበር ወይም ብዙ መጽሐፎች ላይ አይቼ ነበር ወይም ብሎግ ወይም ስታክ ኦቨርፍሎዎች ላይ ኦር የተለያዩ ሳይቶች ላይ አይቼ ነበር። ሰው ምንድን ያደረኩት አንደኛውን አፕሩቫል አስገባው ወይም የአንደኛው የኮሮና ቫይረስ ላይ ወይም ሁለተኛ ሰስፔንድ የሆንኩትን አስገባው። በዛ ጊዜ ሰስፔንሽንን ተቀበሉትና ሪሙቭ አረጉት። ሰስፔንድ ነበር ወደ ሪሙቭ ሆነ። ቱ ስትራይክ ሆነ ብዬ አስቤ ነበር። ቱ ስትራይክ ከሆነ ደግሞ ቢያንስ አንድ ይቀረኛል፣ ስለዚህ ችግር የለውም ብዬ አስቤ ነበር፣ ግን አልተሳካም። ያው እንደገና መልሰው ሰስፔንድ አድርገውኛል ማለት ነው። ስለዚህ ይህ ነው የደረሰኝ ማለት ነው። ስለዚህ ይህ እንዳይደርስ አንደኛ ጉግል ፕሌይ ስቶር ከመጠቀማችሁ በፊት ፖሊሲውን በደንብ ማንበብ አለባችሁ። አይ ቲንክ እኔም ኢሜይልን ከዚህ በፊት በደንብ ቼክ አላደረግም፣ ግን ሰስፔንድ ከሆንኩኝ በኋላ እንደኔ ኢሜይልን ቼክ የሚያደርግ ሰው አለ ብዬ አላውቅም። ሰስፔንድ ማለት ከኮሮና ኤስዲኬ በኋላ ወይም ኮሮና ኤስዲኬ ሪሊዝ ከተደረገ በኋላ ወይም የኮሮና ሰስፔንሽን ከመጣ በኋላ ኤቭሪ ታይም አይ ቼክ ዘ ፖሊሲውን ኤቭሪ ታይም ቼክ አደርገዋለሁ። ምክንያቱም ያ ፖሊሲ ከኔ ጋር የሚጻረር ወይም ከኔ ጋር የሚጋፋ ከሆነ ያ ፖሊሲ ሰስፔንድ ማድረጉ አይቀርም። አክቹዋሊ ፖሊሲውን ሪሊዝ ሲያደርጉት አይ ቲንክ 3 ወር ወይ 1 ወር ይጠብቋቸዋል። 13 ዴይ መሰለኝ 13 ዴይ ድረስ ይታገሷቸዋል። በ13 ዴይ ውስጥ ካላስተካከላችሁ ሪጀክሽን ይገጥማቸዋል። ሪጀክት ትደረጋላችሁ። ከሪጀክሽን በኋላ ሰስፔንድም ልትደረጉ ትችላላችሁ። ሶ ኤቭሪ ታይም ዘ ሪሊዝ ዘ ፖሊሲ ሪቪው ያደርጋሉ። ለእያንዳንዱ ዲቨሎፐር ኢሜይል ይደርሰዋል ኦር ቪዲዮ ሪሊዝ ያደርጋሉ። ስለዚህ ኤቭሪ ታይም ቼክ መደረግ አለበት ማለት ነው። ስለዚህ ኢፍ ዩ አር ዲቨሎፐር ዩ ሹድ ቼክ ዮር ኢሜይል። ምክንያቱም የሚያመጡት አዳዲስ ነገሮች አሉ። ፖሊሲ ላይ የተለያዩ ፖሊሲዎች በየጊዜው ያሻሽላሉ። ስለዚህ ተርሚኔሽን ገጠመኝ። ቁጭ አላልኩም፣ አፕሩቫል አስገብቻለሁ። እንግዲህ ዛሬ አፕሩቫል ካስገባው 1 ቀን ሆኖኛል። ማለትም ትናንትና አሁኑ ልክ እንደገጠመኝ ነው አፕሩቫል ያስገባሁት። ይህ አፕሩቫል የሚለው ምንድን ነው? ሰስፔንሽን ደርሶብኛል፣ ስለዚህ ቫሌት አላረገ ምናምን ብላብላ የሚል አፕሩቫል አስገብቻለሁ። እንግዲህ አፕሩቫሉን ይቀበሉኛል ብዬ አስባለሁ። እንግዲህ ካልተቀበሉኝ ማልቀሴ ነው። ምክንያቱም አመት ሙሉ የሰራው ፕሮጀክቶች ናቸው ወይም ሰዎች ጋር ተደራሽነት እንዲኖራቸው የተለያዩ ነገሮችን ተጠቅም ያለው ኪወርዶችን እና እንደገና ያ ሁላ ፕሮሰስ ሌየር ነው ማለት ነው። ምክንያቱም